ታኪዮን ደራሲ ዶክተር ዳንኤል ሰለሞን፣ ተራኪ ደጀኔ ጥላሁን፣ ኤክስኪዩቲቭ ፕሮዲዩሰር ሐመር ብሮድካስቲንግ ሰርቪስ፣ ፕሮዲዩሰር ጋዜጠኛ ፍሬዘር ነጋሽ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ባለፈው ክፍል እንደሰማነው በክፍል ውስጥ መምህር ቶሎሳ ትንሹን ናቲን የተቆጣበትንና ትንሹ ናቲ ደግሞ በእርጋታ መልሱን ሲመልስለት አድምጠናል። ናቲ ምንም የሚያውቀው ነገር እንደሌለው ቢያስረዳውም መምህር ቶሎሳ ግን በድንፋታና በብስጭት ትንሹን ናቲ ሲቆጣው ለእናቱም መልእክት በመላክ አስጠንቅቋት ነበር። በሌላ መልኩ የዘርና የፖለቲካ አስከፊነትንም አይተናል። ቤተሰብ የሀገር መሰረት እንደሆነ፣ የቤተሰብ ችግር ከተፈታ የሀገር ችግር እንደሚፈታም ሰባ በርሄ በአጽንኦት ታነሳለች። ሀገር የሁሉም እንደሆነች፣ ማንም ተነስቶ የኔ ሊላት እንደማይገባ፣ ማንም የበላይ ማንም የበታች እንደሌለም አድምጠናል። በምክንያታዊነት ማመን እንዳለብን፣ ምክንያታዊ ያልሆኑና በሐሳብ የማያምኑ ከሆነ ጦርነት አይቀሬ እንደሆነም ባለፈው ክፍል በስፋት አድምጠን ነበር። በቀጣይስ ምን ይፈጠር ይሆን? ምንስ እንሰማ ይሆን? ታሪኩ ልብ መስቀል ጀምሯል። መልካም ቆይታ እመኛለሁ። አብረን እንከታተል። ታኪዮን የልጄ ቁስል ጥቅምት 15 2011 ዓ.ም ከምሽቱ 1 ሰዓት ገደማ ነው። አሌክሳንድሪያ ጸጥ ርጭ ብላለች። ከተማዋን እንደ ባዘቱ የሚበን በረዶ ከርኗታል። ወቅቱን ያልጠበቀ ክስተት ነው። የአየር ንብረቱ መዛባት ክረምቱና በጋውን አሳክሮታል። ከሁኔታው መዛነፍ የአየር ንብረቱ ክረት አስፈሪ ነው። ሲዘንብ የኖህ መርከብን ያለ ያሰኛል። ሲሞቅ 2-3 ፀሐዮች ተደራርበው ይወጡ ይመስላል። ያም ሆኖ ሕይወት ለአሌክሳንድሪያ ያው እንደተለመደው ናት። እንኳን በረዶ እሳት ቢዘንብ ደንቶ አይደለም። እርግጥ ነው አየሩ ቀዝቃዛ፣ መንገዱ ደግሞ አዳላጭ ነው። እርጭታው ሕይወት በአካባቢው መኖር ያቆመች፣ ሞት የነገሰ አስመስሎት ይሆናል። ዓለም ጸጥ ረጭ ያለች ሊመስል ይችላል። አሜሪካ ምን ትሆናለች? እድሜ ለቴክኖሎጂ፣ ክብር ለብልጽግና እያለች ሳይሞቃት ሳይበርዳት ትኖራለች። በአግባቡ የተያዘ ችግር የእድገት ምክንያት ነው። በዚህ አይነት ቅዝቃዜ ውስጥ ዜጎች ሞቋቸው ያድራሉ፣ ተደስተው ይኖራሉ። እኛ ደግሞ ለማፈር ታቅፈን እርጎ የሆነ የአየር ንብረት ይዘን በረሃብ እንሞታለን። እነሱ ለሞት ፈጽሞ አይተኙም። እኛ ግን ለሕይወት መንቃት አልቻልንም። እርስ በርሳችን ስንበላላ ዓለም ጥሎን ሄዷል። ፍቅርን ጠልተን ጥላቻ በድህነት ካዝና ውስጥ ቆልፎብን ይኖራል። ውስጤ በሄድኩበት እየተከተለ ወቀሳውን ያወርድብኛል። ምን አድርግ ነው የሚለኝ? እኔ ምን አጠፋው? የምችለውን ለማድረግ በአንድ ዩኒቨርሲቲ ውስጥ በትውልድ ቀረጻ ሥራ ላይ ተሰማርቼ ነበረ። ግን ሥራዬን መስራት ፈጽሞ አልቻልኩም። እንደ ውሻ ከገዛ ምድሬ ተባረርኩ። ከሞኝ ደጃፍ ሞፈር ይቆረጣል እንዲሉ እዚህ በሰው አገር ላይ በሚቻላቸው ሁሉ እንደማትነጥፍ ላብ ያልቡናል። ካሊፎርኒያ ብቻ ያለው ኢትዮጵያዊ ሐኪም አገር ውስጥ ካለው ጋር ሲነጻጸር ቢበዛ እንጂ ፈጽሞ አያንስም።
ሲባል ሰምቻለሁ። ኢትዮጵያ ላበዳሪዎቿ እንቁዎቿን በነጻ የምትለግስ ምስኪን አገር ናት። ልጆቿን እንደ ገለባ የትም ትበትናለች። መውለድና ማሳደግ እንጂ ማጎልመስና ማሸምገል አልቻለችም። አዝናለሁ። ግን ባዝነስ ምን ማድረግ እችላለሁ? በአገሬ ጉዳይ እንዳልገባ ትውልድ የሚል አግላይ ተቀጽላ ተጨምሮብኛል። ያም ባይሆን ብዙ ጊዜ የለኝም። ያለኝ 60 ቀን ብቻ ነው። ይህንም በህላዊነት ላይ ያተኮረ ልብ ወለድ ጽፌ መጨረስ አለብኝ። የአገሬ ሕዝብ በሟርቱ፣ በመተቱ፣ በድግምቱ፣ በአስማቱ፣ በጥላ ወጊው፣ በደንቃራው፣ በጅኒው፣ በጦሱ፣ በዛሩ፣ በዘሩ፣ በማንዘሩ፣ በምኑም በምናምኑም ተጫርሶ ሳያልቅ ልደርስለት ይገባል። ቆይ እስኪ ችግራችን ምንድን ነው? ሌላኛው ወንድማችን ማፍቀር ይከብደናል እንበል? ሳንጠላውና ሳንጣላው መኖር ለምን አንችልም? እንዴት መሬቱ የኔ ነው ከዚህ ዞር በል ይባላል ሰው ባገሩ? አይኖቼን ከመስኮቱ ላይ ተከዬ በረዶውን እያየው በአገሬ ጉዳይ ስብከነከን የእጅ ስልኬ ጮኸች። ዶክተር ዝናሽ ተስፋዬ ነበረች። ከአዲስ አበባ ነው የምትደውለው። አጥር አድርጋ ሰላምታ ከተለዋወጥን በኋላ የላኩላትን ገንዘብ በተመለከተ ምስጋናውን በተረጂዎቹ ሕፃናት ስም አቅርባ ዘጋችው። ዛሬ ያለ ወትሮዋ ስለ አሊ ሚፍታ ምንም አላወራችኝም። ለወትሮ ቢያንስ ደህንነቱን ትነግረኝ ነበረ። ዝናሽ ነገር ማንዛዛት አትወድም። እጥር ምጥን ያለች ሴት ናት። መንፈሰ ጠንካራ፣ ሩሩ፣ ደግና ቁም ነገረኛ ናት። ጠንካራ የእምነት ሴት። ኑሮዋ ቆሞ የሚሄድ ወንጌል ይመስላል። ችግሯን ተቋቁማ ማለፍ ታውቅበታለች። እንደ ንስር ኃይሏን አድሳ በከፍታዎች ላይ መብረር ትችላለች። በደረሰባት የመደፈር ጥቃት ምክንያት ማህፀኗ ፍሬ ለማፍራት ባይታደልም ከ6 በላይ ልጆች ከጎዳና አንስታ ታሳድጋለች። በጣም ደስ ትለኛለች። ጽናቷን አደንቃለሁ። ዓላማዋን አከብራለሁ። ልጆች በማሳደግ በምታደርገው ጥረት ውስጥ ያቅሜን አደርጋለሁ። ዝናሽ ተስፋዬ ያኔ ተማሪ፣ ዛሬ ደግሞ ጥሩ ጓደኛዬ ናት። ማቲ ምን ነው መስኮቱ ላይ ተለጥፈ ቀረ? አትቀመጥም? ስብሰባችንን ልንጀምር ነው አለች ሳባ። እውነትሽን እኮ ነው አልኩና ወደ እሷ በመሄድ ረጅሙ ሶፋ ላይ ከጎኗ ቁጭ አልኩ። ጆኒ ምላጭ ያልቀመሰ ጺሙን በግራ እጁ ሳብ ሳብ እያደረገ ከፊት ለፊታችን ቁጭ ብሎ ደስታውን ያወራርዳል። የናትናኤልና የቶሚ ፈገግታ ያዘነን ሰው ሊያጽናና ይችላል። ሁለቱም በስተቀኛችን በኩል ባለው ሶፋ ላይ ተቀምጠው በሆነ ባልሆነው ይሳሳቃሉ። የቤተሰቡ ፊት ፈክቷል።
የደስታ ዘይት የፈሰሰበት የእልልታ አክሊል የተደፋበት ቤተሰብ ይመስላል። እንደ ሼክስፒር ጭፍግ ተውኔቶች ሕይወት አልፎ አልፎ እንዲህ አይነቱ ኮሚክ ማስተንፈሻዎች ባይኖራት ኖሮ ምንኛ አስቸጋሪና ሰልቺ ትሆን ነበር ስል ከልቤ ጋር ተጫወትኩ። ወደ ውይይታችን ከመሄዳችን በፊት አንድ አጥር ያለ ሐሳብ ከመጽሐፍ ቅዱስ ወስደን እንድንመለከት እፈልጋለሁ። አለች ሳባ በርሄ መጽሐፉን እያገላበጠች። ሳባ መጽሐፍ ቅዱስን ለረጅም ጊዜ ደጋግማ አንብባለች። ልጅነቷን ያስጨረሳት በጉልምስናዋም ያቆማት ተስፋ የሆናትን ሐሳብ ያገኘችው ከዚሁ መጽሐፍ ነው። በርግጥ ሃይማኖተኝነት እንደ ኋላ ቀር በሚያስፈርጅበት ዓለም ውስጥ መጽሐፍ ቅዱስ ላይ ሙጭጭ ማለቷ ደስ ይለኛል። በራስ መተማመኗ ምን ያህል እንደሆነ የሚያሳየኝ። ቶማስ በድንገት ሁል ጊዜ ከመጽሐፍ ቅዱስ ሪፈር ማድረግ ያለብን ለምንድን ነው? ለምን ከሌሎች መጽሐፍት አናጣቅስም? ሲል ጠየቀ። ቶማስ ፈጣን፣ ቅንና ግልጽ ልጅ ነው። ሐሳቡን በማሰላሰል ብዙ ጊዜ አይወስድም። የተሰማውን እንደመጣለት ያለምንም መከልከል ይናገራል። ያልገባውን ይጠይቃል። ሲሳሳት ይቅርታ ለመጠየቅ ችግር የለበትም። የበደሉትን ይቅር ማለት ይችላል። ጥሩ ነገር ሲሰራ ደግሞ ምስጋና ማግኘት ይፈልጋል። ሲቆጣ ይቆጣል፣ ደስ ሲለው ይስቃል። ኃላፊነቱን በትጋት ይወጣል። በቃ የንጹህ ሰው ጥሩ ምሳሌ ነው። ሰው ሌላውን መርዳት ባይችል ከመጉዳት እጁን መሰብሰብ አለበት። ናትናኤል በአንጻሩ ዝምተኛ ነው። እርጋታው ከመጠን ያለፈ መሆኑ ለሰው ሁሉ ያስገርማል። በማስተዋል ይናገራል፣ በጥንቃቄ ይኖራል። ሰውን ተናግሮ ማስቀየም አይፈልግም። መጽሐፍት ማንበብ ይወዳል፣ ጥበብን ይሻታል። ሌሊትና ቀን አብዝቶ ይፈልጋታል። ሰውን ከመውደድ ውጪ ሌላ ቢዝነስ የለውም። በአንድ ወቅት ድንገት ሌሊት ታሞ እቤት ድረስ በሌሊት መጥቶ ካየው ሐኪም ጋር ያደረገው ውይይት ሁሌም ትዝ ይለኛል። ምን ነው በዚህ ሌሊት አለ ዶክተር አብዲሳ። አለማያ ዩኒቨርሲቲ ግቢ ውስጥ መምህራን ቤተሰባቸው ሌሊት ከታመመ ለእርዳታ የሚጠሩት ዶክተር አብዲሳ አባጅማን ነው። አብዲሳ ባለትዳርና የሁለት ልጆች አባት ሲሆን ሕክምና ፋክልቲ ውስጥ በመምህርነት ያገለግላል። ናትናኤልን አሞብኛል፣ እንድታዩ እፈልጋለሁ። ከፍተኛ ትኩሳት አለው አልኩት። ዶክተር አብዲሳ ጃኬቱን እየደረበ ያን ያህል ምን ሆነ? እንዴት ያድርገዋል? ሲል ጠየቀኝ። ዶክተሩ እንደ መርማሪ ፖሊስ እስር ድረስ ገብቶ መጠየቅ ይወዳል። በቂ መረጃ ላይ ያልተመሰረተ ውሳኔ አደጋ ላይ ይጥላል ብሎ ያምናል። ድካም ይሰማዋል፣ ያልበዋል። የምግብ ፍላጎቱም እየቀነሰ ነው። እንደዚህ ሆኖ አይቼው አላውቅም። ለማንኛውም ፈጠን ብለን እንሂድ በማለት መለስኩ።
ኧረ እባክህ አለ ነገሩን ቀለል አድርጎ። ዶክተር አብዲሳ ነገር ማካበድ አይወድም። ረጋ ያለ ሰው ነው። እኔና ዶክተር አብዲሳ ተያይዘን ወደ ቤት አመራን። ንጹሕና ቅን ሰው ነው። ሰው መርዳት ደስ ይለዋል። የወደቀው ማቅናት፣ የተፍገመገመን ማጽናት ጊዜ ሰጥቶ ከሚተገብራቸው የዕለት ተዕለት ተግባራቱ ጥቂቶቹ ናቸው። ሁሉን እንደ ወንድሙ የሚያፈቅር ቸር ልብ ያለው ሰው ነው። ከዶክተር አብዲሳ ጋር ጨለማውን እያሳበርን ስንሄድ መንገዳችን ላይ አንድ ጅብ ገጠመን። እኔ ቆም አልኩ። አብዲሳ ግን ግድ አልሰጠውም። የሐረር ልጅ ነው። ጅቡን ረግጦ ማለፍ አልቸገረውም፣ ለምዶታል። መንገዱን ዝም ብሎ ቀጠለ። ወደ ኋላ እንኳን ሳይዞር የዚህን አገር ጅብ ትፈራለህ እንዴ ሲል ጠየቀኝ። ምንም ቢሆን ጅብ መሆኑ ቀረ እንዴ? በዚህ ላይ ጅብም በድምፅ እንጂ እንደዚህ ፊት ለፊት ስራ ላይ ሆኖ አይቼው አላውቅም አልኩት። ሳቃልና አንተ ደግሞ አለቃ ገብረሃናን ይመስል ቅኔ ትወዳለህ አለኝ። አልመለስኩለትም። ሰው የልቡን የሚጫወትበት ጊዜ አልነበረም። ዝም ብለን መንገዳችን ቀጠልን። ጅቡን አልፈን ሄድን። የሐረር ጅብ ውሻ ነው። ካልፈሩት ይፈራል። ደርሶ አይተናኮልም። ሲፈሩት ግን አያድርስ ነው። ነፍስ ሳትወጣ ቦጫጭቆ ይበላሃል። ይሉኝታ የለውም። ሳያላምጥ ይውጣል። ቤት ደረስን። በሩን አንኳኳን። ማን ነው? የሳባ በርሄ ድምፅ ነበረ። እኔ ከቤት ከወጣው እስክመለስ ድረስ በር ላይ ተለጥፋ ነበር የምትጠብቀው። ምን ታድርግ? ከኔ ሌላ ዘመድ የላትም። ኤርትራዊነት በራሱ ጠላት ሆኖ ያሳዳታል። ከሥራ ተባራለች። እሷ ተባራ በምትኳ ህንድ መቀጠሩ ግን የቀልድ ያህል ነው ያሳቀኝ። በርግጥ ጥላቻ አንዳንዴ ኮሚክ ነገር ነው። አእምሯችንን ቀጥ ሊያደርገው ይችላል። ክፈችው ሳባ፣ እኛ ነን አልኩ። በሩ ተከፍቶ ወደ ውስጥ ገባን። እንዴት ነው መለስ አለለት? አብዲሳ ለሳባ ሰላምታ ካቀረበ በኋላ ጠየቀ። አንተው ብታዩ ይሻላል ብላ መለሰችለት፣ ወደ ልጁ እንዲፈጥን በመፈለግ። ማየቱንማ አየዋለሁ፣ ግን ማን እንደ እናት ይሆናል ብለሽ ነው? ምንም ቢሆን እናት ልዩ ናት ለልጇ አለ ዶክተር አብዲሳ። ዶክተር አብዲሳ ሴት አይቶ በቀላል ማለፍ አይችልም። ለሴቶች ልዩ የሚባል ፍቅርና አክብሮት አለው። ጊዜ ወስዶ ያነጋግራቸዋል። የባጡን የቆጡን ያወራቸዋል። አልፎ አልፎም ከሱ ጋር ጀበና ጥዶ በሲኒ ዙሪያ የቡና ቁርስ እየበሉ ማውራት በጣም ያረካዋል። አንተ ለሴቶች ታላቅ ክብር ያለ ሰው ነህ። ማቲም እንዳንተው ነው፣ ሴቶችን ያከብራል።
ጥሩና ደግ እናት እንደዛ አይነት ልጅ ነው ለማህበረሰቡ የምታበረክተው። ለልጆቿ ፍቅርን ትሰጣለች። ፍቅር ያላቸው አገራቸውና ሕዝባቸው የሚወዱ ልጆች ታፈራለች። የዘራችውን ያንኑ መልሳ ታጭዳለች ማለት ነው። እናት ለልጇ ታላቅ ትምህርት ቤት ናት። በሐቂ አለች ሳባ። እናት አታልፍም። ዘላለም ድንቅ የፈጠራ ስጦታ ናት። የሱ ስጦታ ደግሞ በጊዜ ውስጥ አይጠፋም አይመስልሽም? አለ ዶክተር አብዲሳ። ጨዋታውን የሚቆርጥ አልመስል ሲለኝ ጣልቃ እንደ መግባት አልኩና በር ላይ ያዘችው እኮ እባክህ ወደ ውስጥ እንግባና አንዴ ናቲን ታየው ብዬ ወደ ውስጥ ይዤው ለመሄድ ጥረት አደረግኩ። ልክ ነህ። እኔ የእናት ነገር ስስ ብልቴ ነው። ለምን እንደሆነ እንጃ እናቶችም በቀላሉ ማለፍ አልችልም። መንገድ ላይ ሳገኛቸው መኪናዬንም ቢሆን ቆም አድርጌ ሰላም ማለት ደስ ይለኛል። ጨዋታ የጀመሩልኝ እንደሆነ ደግሞ እዛው ነው ማድረው። በቀላሉ ከመንገዴ ይዘናጋለሁ፣ ትኩረቴን እስታለሁ። ለማንኛውም የኔ ጥፋት ነው፣ ይቅርታ። ይሄ ነው አይደል ናቲ መኝታ ክፍል አለና ወደ መኝታ ክፍሉ ተያይዘን ገባን። ናትናኤል በጀርባው ተኝቷል። ሰውነቱ ያተኩሳል። ቶሎ ቶሎ ውሃ መጠጣት ያሰኘዋል። ጆኒ ለታናሽ ወንድሙ ተንበርክኮ ይጸልያል። ናቲ እንዴት ነህ? ደህና ነህ? አሁን ምን ይሰማሃል? አለ ዶክተር አብዲሳ የናቲን ሰውነት እየደባበሰ። እኔን የሚያመኝ ነው ዶክተር አብዲሳ አባጂማን? አለ ቀና ብሎ አብዲሳን እየተመለከተ። አዎ አንተን። ትንሹ ናቲ ምን ይሰማሃል? ሲል ጠየቀው። እኔ ትንሽ አይደለሁም፣ ሳድግ ትልቅ ሐኪም ነው መሆነው። ናትናኤል ሩቅ አላሚ ነው። ትልቅ ሰው የመሆን ህልም አለው። ህልሙን የጸነሰው ደግሞ ከአካባቢው ነው። አላማያ ዩኒቨርሲቲ በርካታ ዶክተሮች አሉት። ሁሉም በመምህርነት ያገለግላሉ። ኑሯቸው እንደ ነገሩ ቢሆንም ስማቸው ያስቀናል። በጣም ገናና ነው። ልጆቻቸው በሙሉ እንደ ወላጆቻቸው መማር፣ የዩኒቨርሲቲ መምህር መሆን ይፈልጋሉ። የቀን ጨዋታቸውም ሆነ የሌሊት ህልማቸው ይኸው ነው። ሰው ህልሙን ከሰፈሩ ይጸንሳል የሚባለው ለዚህ ይመስለኛል። ምን ያድርጉ? ሌላ የሚያዩት ነገር የለም። ልክ ነህ። የምትለውን ነው የምትሆነው። እኔ አሁን ምን እንደሚሰማ ለማወቅ እፈልጋለሁ። ትንሹ ናቲ ያልኩህ ደግሞ በእድሜ ትንሽ ልጅ ስለሆንክ ነው። እሺ፣ ካጠፋው በጣም አዝናለሁ። ይቅርታ አድርግልኝ አለ አብዲሳ እጅግ ትህትና በተሞላው መንፈስ። የአብዲሳ ትህትና ከአእምሮ የሚያልፍ ነው።
ራሱን ባዶና ዝቅ አድርጎ ማቅረብ ይችልበታል። አላጠፋም ዶክተር አብዲሳ፣ እኔ ብታጠፋም እንኳ በጣም ልወድህ ይገባኛል። ፍቅር መልካም ነው ብሎኛል አባቴ። ሰው ከፍቅር ውጪ ከሆነ ወደ አውሬነት ሊቀየር ይችላል ብላኛለች እናቴ። አውሬ መሆን አልፈልግም። አውሬ ከመሆን የሚጠሉኝንም ቢሆን መውደድ ይሻለኛል። ልክ ነኝ አይደል? አለ ናቲ። ርዕሰ ጉዳዩ ባልጠበቅኩት መንገድ ተለወጠ። ናቲ የህሊናውን ቁስል ለዶክተር አብዲሳ ያጫውተው ገባ። ቤታችን ለመጣው ሰው ሁሉ ይህንኑ ጉዳይ አንስቶ ያወራል። አካባቢው ብዙ አልተስማማው። ትምህርት ቤቱ አካባቢ የሚደርስበትን ከዘር ጋር የተያያዘ ጫና ተሸክሞ ለመሄድ አልቻለም። አንድ ጓደኛው ከቤቱ ውስጥ ታፍኖ ተወስዶ ዓለማያ ሐይቅ ውስጥ ተጥሎ ከተገደለ በኋላ ፈሪ ሆኗል። በእርግጥ አደጋው እኛንም ማስደንግጦን ነበረ። የልጁን ወላጆች ማጽናናቱ እንኳን አልቻልንም ነበረ። በመጨረሻው ወላጆቹ ዩኒቨርሲቲውን ጥለው ሄዱ። የሟች አባት ወጣት ምሁር ነበረ። ጥሩ ጭንቅላት ያለው ለአገሩ ብዙ ማበርከት ይችል የነበረ ተመራማሪ ነው። በልጁ ሞት ምክንያት በደረሰበት ሐዘን ልቡ ተሰበረ። አካባቢውን ጥሎ ተሰደደ። ዶክተር ሁሴን አህመድ አሁን የት እንዳለ አይታወቅም። ክቡራትና ክቡራን አድማጮቻችን ለዕለቱ የያዝነው ትረካ የሰማችሁትን ይመስላል። ቀጣዩ ክፍል ሳምንት ይቀርባል። በያላችሁበት በየሳምንቱ ትረካዎቹ በእጃችሁ እንዲደርስ ካስፈለገ ላይክ፣ ሼርና ሰብስክራይብ ያድርጉ። በየዕለቱ ያገኛሉ። ጤና ይስጥልን።